ይሄ ነው እኔ ጋር ያለው ነገር። እሺ ቆይ ይቅርታ ሩታ ከማውራት በፊት ለሱ ጥያቄ ላቅርብለት። እኔ ከሄርሜላ ጋር ቀለበት እንዳደረኩኝ ታውቃለህ፣ ከሄርሜላ ጋር አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ካንቺ ጋር ነው መሆን የምፈልገው ምናምን ልላት ቻልኩኝ? እንዴት ሊሆን ይችላል እኮ? እኛም እሱ ነገር ግራ ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምነሃታል። በቃ እስከዛሬ ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታ ብለህ ወደ ቤቷ የመጣው አንተ። እኛ በፍላጎት ወይም ደግሞ አንተን ጎትጉተን ቤት ድረስ አላመጣናል። ራስህ መተህ ነው ስላደረግኩሽ ነገር ስለ ሁሉም ነገር ይቅርታ፣ ያለፈውን ህይወቴ ረስቼ ከዚህ በኋላ ካንቺ ጋር መኖር ፈልጋለሁ፣ ከልጄ ጋር መኖር ፈልጋለሁ ብለህ የመጣው አንተ ነህ። ያ ሁሉም ነገር እያደረግክ ያለው ደግሞ አንተንም እንደዛ ነገር እያልክ የነበረው በራስህ ፍላጎት ነው። ያኔ ምንም ማውቀው ነገር የለም። እሺ በራስህ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድርግ የምትሉኝን የእናንተን ፍላጎት የእናንተን ሐሳብ ብቻ ለምን እየተከተልኩ ነበር? ለዚህ ጥያቄ መልሳለህ? ቆይ አንቺ ታወሪያለሽ የራስሽን፣ ለሱ ልጠይቀው መልሳለህ? ለዚህ ጥያቄ ሁሉም ነገር መልሳለኝ። በመጀመሪያ ደረጃ ሁሉም ነገር መልሳለኝ። ይሄ ሁሉ ነገር ስናደርግ እኛ ሶስታችን ከቤት ጨርሰን ነበር እየመጣ የነበረው። ያ ሁሉ ነገር ደግሞ ሲፈጠር አንተ ነው ሄርሜላ እንደማትፈልጋት እየነገርከኝ የነበረው። ያ ሁሉ ነገር ደግሞ ስታደርግ በቃ ልጁንም ከዚህ በላይ አያስጨንቁት ብለን ሄርሜላንም መወሰን ያለብን ነገር የወሰነው ገብቷል። ያ ሁሉ ነገር ግን እያደረግን የነበረው ካንተ ሐሳብ ተነስተን ነው። አልፈልግሽም እያልካት ስለነበረ ያንተን ሐሳብ ለመቀበል ሄርሜላ ካሁን በኋላ አጠገብህ እንዳትደርስ ብዙ ነገር እያደረግን ነበር። ይሄ ማይካር ነገር ግን ደግሞ ያ ሁሉ ነገር እያደረግን የነበረው ያንተን ሐሳብ ተቀብለን ነው። በራሳችን ፈጥረን ምንም ያደረግነው ነገር የለም። አሁንም ቢሆን እሺ ሩታ አንቺ ጋር ያለው ነው እውነት ነገርኝና ልጠይቅሽ መፈለጋቸው ነገሮች አሉ። እነሱን ነገሮች ደግሞ ጠይቅሻለሁ። እሺ ትናንትና ስንገናኝ ምን ብለሻል? እኛ ጋር ነው እውነታውን የምታገኘው፣ እውነት ያለው እኛ ጋር ነው። ስለዚህ ይህንን እውነት ማወቅ ከፈለክ ብቻዬን ቀጥረህ አግኘኝ ብለሽኛል። ይኸው ብቻሽን ቀጥሬሻለሁ። አንቺ ጋር ያለው የቀጠርኩበት ምክንያት ምን እንደሆነ ታውቃለህ? ጭቅጭቅና ክርክር እንዳይነሳ ስለምፈልግ ነው እንጂ ኤፍሬም ካወራው የተለየ ሀሳብ የለኝም። ምንም ቢሆን በተደጋጋሚ ቤት ትመጣ ነበረ፣ እሱን አትክድም። ትመጣ ነበረ፣ ልጅህን ታያለህ። ከዛ ልጄን አፈቀኝ፣ አብረን መቆየት እንችላለን፣ አብረን መጫወት እንችላለን የሚሉ አንዳንድ ጥያቄዎችን ታነሳለህ። ቀስ በቀስ እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ይሄ ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም፣ ያንተን ፍላጎት ማወቅ አልችልም። ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ፣ በጣም እንደጎዳውሽና በጣም እንደጸጸተኝ ልነግርሽ ፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ። እኔም ደግሞ በእንደዛ አይነት ሀሳብ እርግጠኛ እንደሆንክ ደጋግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያላባት አያድግም፣ እኔም ህይወቴን ቤቴን በስነ ስርዓት መምራት እንጀምራለን አልኩክ። በአንተ ሀሳብ ተነስተን ነው በኮንፊደንስ ሌሎቹን ሰዎች ከኛ ህይወት ማስወጣት የጀመርነው። ሲቀጥል ደግሞ አንተ ለምታደርጋቸው ለእያንዳንዱ ነገሮች ቤት ውስጥ የምትነግረን ሀሳብ ነው እዛች ጋር እየተገበርን የነበረው። ከህይወቴ እነዚህን ሰዎች ማስወጣት ፈልጋለሁ። በጣም ብዙ ነገር ጸጽቶኛል። በጣም ብዙ ነገሬ ካንቺ ጋር ነው ያለው አልከኝ። እኔም ማለት አመንኩ። እንዴት እንዳመንኩ ባላቅም ግን አመንኩ። ዛሬ እንደዚህ አይነት ነገር ይፈጠራል ኤክስፔክት ባላደርግም አመንኩ። በቃ ይቅርታ ጠየቅከኝ። ይቅርታ የማይመልሰው ይቅርታ የማይሽረው ነገር የለም ብዬ ይቅርታን ተቀበልኩኝ። ልጄም ያላባት ፍቅር ከሚያድግ እቤት ውስጥ አብረን እየኖርን ልጃችንን ብናሳድግ የተሻለ ነው የሚለውን ሀሳብ ይዤ ካንተ ጋር ሆንኩኝ። ከዛም እንግዲህ ሄርሜላንም በቃ ከኛ ህይወት መውጣት እንዳለባት እና አንተም በቃ ከዚህ በኋላ መኖር እንዳለብን ስትነግረኝ እኔም ለሷ አብረን ሄደን አንተም ብትሆን አብረን ሆነን ከኛ ህይወት እንድትወጣ ነገርናት። ይሄ ነው እንግዲህ ሀሳቡ እንጂ ከዚህ የተለየ ምንም ነገር አይገባኝ። እሺ እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስታወስ አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስታወስ አልቻልኩም ብዬሻለሁ። ይኸውልህ አንተ እንደዛ ሆነ ስትመጣ እኛ አምነን ነበር የተቀበልነው። ዛሬ ላይ ግን ያን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም ያኔ ጤነኛ ነበር። ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህን የነበረው። ልጅ ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው። ሲቀጥል ደግሞ ኢፋ እያንዳንዱን ነገር ሲጠይቅ ፈቃደኛ ነው።
አልክ። ሁሉንም ነገር የኛን ህይወት ለማስተካከል የፋሲ ደፋ ቀና ሲወጣ ሲገባ አንድ ነገር ልጨምርልህ አብርሽ። በመጀመሪያ ደረጃ እነ ቡዜም እነ ዴቭም መጥቷል ልጁ ታሟል ብለው ብዙ ነገር እያሉ ነበር። እኛ ግን በድፍረት አልታመመም ልጁ ደህና ነው እያልን የነበረው አሁንም ቢሆን አንተ በምትሰጠን መልስ ነው። አንተ ደግሞ በሰዓቱ እያልከኝ ያለነው ደህና ነኝ ፈቅጄና ፈልጌው ነው ወደዚህ ወጥ የተመለስኩት ወደዚህ ወጥ የመጣሁት ብለህ በተደጋጋሚ በእነሱ ፊትም ጠይቄያለሁ። ከነሱ ፊት ደግሞ ከካሜራም ጀርባ ከሰዎቹም ጀርባ እኔና አንተ ብቻ ሆነን ጠይቄያለሁ። አው ፈልጌው ነው ወደ ሩት የተመለስኩት ብለሃል። እኛ ደግሞ የዛኔ ጤነኛ ነው ብለን ነው እንጂ የምናስበው አንተ ታመሃል ወይም ደግሞ የሆነ ነገር ነክቷል ብለን አናስብም። ምክንያቱም ለምጠየቅ ሁሉ ጥያቄ መልስ እየሰጠኸኝ ነው፣ ፍላጎቴ ነው እያልከኝ ነው። ስለዚህ አንተ ታመሃል ወይ የሆነ ነገር ነክቷል ብዬ አላስብም። እና ነገራቶች ላይ ደግሞ ዝም እያልክ ነበር። በቃ በሰዓቱ ያሰብኩት ዝምታን መርጧል፣ ወይም ደግሞ የሆነ ነገርን መጨቃጨቅ አልፈለገም፣ የሆነ ነገር መጋፈጥ አልፈለገም። ለዛም ነው በቃ ብዬ ህይወቱን ስለመረጠ ሰላሙን መርጧል ብዬ ነው ያሰብኩት። ቆይ አሁን ለምሳሌ እናንተ ሁለታችሁ ናችሁ ደህና ነበር ከአሁንም ደህና ነህ ምናምን እያላችሁ ያላችሁት። አሁን ደግሞ አብዛኛው ሰው እህት ወንድሞችም እነ ዴቭም እነ ቡዜም ከዛ በፊት የምታደርገው ነገር ትክክል አልነበረ ማሞህ ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስታወስ አልቻልኩም። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስታወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ ምን ሆኜ ነው የሚለውን ነገር ነው ማወቅ የፈለኩት። ገባሽ? አሁን አንቺን ሲቀጥርሽ ሩት አንድ ጊዜ አይደለም አንቺን ሲቀጥርሽ ከሰዓት ሄርሜላንም ቀጥሬያታለሁኝ። ለምን ዛሬ ሁሉም ነገር ተፈቶልኝ ሁሉም ነገር አውቄ እኔም መምረጥ ያለብኝን ነገር መርጬ የራሴን ላይፍ መኖር ስለምፈልግ ማለት ነው። ስለዚህ እሱን ነገር ነው እኔ ማወቅ የምፈልገው አሁን ካንቺ ማለት ነው። ያውልህ አሁንና አንተ እያሉክ የነበረው ነገር በሙሉ ጭራሽ የማይመስል ነገር ነበረ። ላይክ እያወሩ የነበሩት ነገር በሙሉ ምንም የማይመስል ነገር ነበረ። እንዴት በእንደዚህ አይነት መልኩ እኔ ላይ እንደዚህ ሊዞሩ እንደቻሉ ባላውቅም ግን ደግሞ ኢትስ ኦኬ ኖርማል ነው። ለምን እንደተፈጠረ ምናምን አይደለም። ምናልባት አሁን የሚፈጠረው ነገር ከዚህ ባሰ ነገር ሊመጣ ስለሚችል ዛሬ ላይ መጠነክርበት ነገር ሊሆን ይችላል። ግን ደግሞ እኔም ማመን ያቃተኝ ምን እንደሆነ ታውቃለህ? አሁን አላስታውስም ስትል ኢቭን በቅርቡ በጣም ደስ የሚል ፕሮግራም አሳልፈን ነበር። ኢቭን እሱን ራሱ አላስታውስም እስከማለት ደርሰሃል። ሶ ይሄን ነገር እንዴት ነው አክሰፕት ማድረግ የምችለው? አንተ መተህ ኤፋን ስታነጋግረው ቤት መተህ ስታወራ የነበረው ነገር እኔ ያኔ በቃ ማለት ስህተቱ የሰራሁት ምን ላይ እንደሆነ ታውቃለህ? አንተ እንደዚህ አይነት ሀሳብ ወደ እኔ ይዘህ ስትመጣ እንደዚህ አይነት ሀሳብ ይዞ ወደ እኔ እየመጣ ነው ብዬ መውጣት አለመቻልና ዝም ብዬ ማለፌ ስህተት ነው። ምክንያቱም ያ ለኔ ምስክር መሆን ይችል ነበር። ገባ አይደለ? ደጋግመህ ቤት እየመጣ እንደዚህ አይነት ነገሮችን ስታደርግ እና ስትጠይቀኝ አብርሽ እንደዚህ አይነት ነገር እየጠየቀ ነው ብዬ ማለት ይችል ነበር። ግን ደግሞ ላይክ እንደዚህ አይነት ነገሮች እንዲፈጠሩ ስለማልፈልግና በቃ በሰላም ነገሮችን ከፈታን በኋላ መልስ መስጠት እንችላለን ብዬ ስላሰብኩኝ ነበር እንደዛ ማድረግ የፈለኩት እንጂ አንተ እንደምታስበው አይነት ነገር ኖሮ አይደለም። ሩታ አሁን እኔ ላይ ምንም አለማድረግሽን ምንም እንትን አለማለትሽን 100% እርግጠኛ ሆነሽ ትመያለሽ? በደንብ ነው እርግጠኛ ሆኜ የምነግርህ። ለምን ነው እኔ ለሷ ምን እላታለሁ? ምክንያቱም ማለት ነው አብራም በሰዓቱ የመጣው እኛ ጋር ጤነኛ ሆነ ነው እንዴት ብትለኝም ደግሞ ማለት ነው የምታወራው ንግግር ሁሉ አንድ ቀን አሞኛል ስትል ሰምቼ አላውቅም። አንድ ቀን ሐኪም ቤቱ ሰዱኝ ስትል ሰምቼ አላውቅም። ምግብ በአግባቡ ትበላለህ፣ የፈለከው ነገር በአግባቡ ታደርጋለህ። በሰዓቱ እያደረክ ያልነበረው ማውራት እያወራክ አልነበረም። ያ ደግሞ እኔ በአይሞሬ ላይ ያሰብኩት ነገራቶችን በዝምታ ማለፍ ስለፈለክ ነው። ሩታ ጋር ስለመጣክ የሆነ ነገር ይመጣብኛልና በዝምታ ማለፍ ፈልጓል ብዬ ነው ያሰብኩት። እኔም ሩታም እየተጋፈጥን የነበረው ለአንተ በማሰብ ነው። ገብቶሃል? ያንተን ከበር አድርገን ነበር እየተጋፈጥን የነበረው። ሲቀጥል ደግሞ እንዴት ታሟል ብለን እናስባለን። መልስ እየሰጠኝ ነው፣ እንደዚህ እያደረክ ነው። ገብቶሃል? ያ ሁሉ ነገር እያደረክ አብርሃም ታሟል፣ ጤነኛ አይደለም ብዬ ላስባቸው። የሰው ልጅ ታሟል ይባለው እየተነገርከው መልስ ማይሰጥ ከሆነ የሆነ ነገር ብቻ ማያደርግ ከሆነ ታሟል ትላለህ። ግን ደግሞ እኔ በሰዓቱ አንተ ዝምታ ነው የመረጥኩት። እሺ ምንድነው ብዬ ልለፈው? አሁን እኔ ምን ጥያቄ እየፈጠረብኝ ያለው ነገር ይሄ ነገር ምንድነው? እሺ የተፈጠረብኝ ብዬ አምኜ ልቀበል ወይንስ እሺ ማን ነው ብዬ ትልበል? አንድ ጥያቄ መጠየቅ ያለብን በነገር ላይ እሱን ጥያቄ መጠየቅ የነበረብን እኛ ነን። ምክንያቱም ያኔ መተ ቤት አንኳኩተን እንደዚህ ወሬዎችን ስታወራና ዛሬ አላቅም ከነ አካቴው ስትል እንዴት እንደዚህ ትላለህ ብለን መጠየቅ የነበረብን አንተን ነው። ግን ደግሞ ስትረስ ውስጥ ገብተሃል ወይም ደግሞ
ምንም መልስ መስጠት አልፈለገም። በቃ ላይክ መጨናነቅ አልፈለገም ብለን ስለምናስብ ነበረ ዝም የምንልህ እንጂ ይሄንን ጥያቄ መጠየቅ ያለብን እኛ ነን። እና ደግሞ አንድ ነገር ልጨምርልህ፣ ምናልባት እኛውን አናውቅም። ስለዚህ አንተ ነህ ታም ያለው የምትለውም እስከዛሬም የተደረጉት ነገር ምንም ማስታወሰውም የለው የምትለው ራስህ ነህ። ስለዚህ ይሄ ነገር ደግሞ ማን ነው እኛ ጋር ከመምጣት በፊት የተደረገ ነገር ነው። ገብቶሃል አይደል? ሩታ ጋር መተ ከተደረገ በኋላ ነው። ከዛ በኋላ ነው ይሄ ነገር የተደረገው። ምንም እኛ ምን እንደሆነ የምናውቀው ነገር የለም። ገብቶሃል? እኔ እንደዚህ ነው እንደዚህ ተብሎባ እንደዚህ ተደርጎባል ልልህ አልችልም። ምክንያቱም ያየሁት ነገር የለም። ልክ ነህ ማለት ነገሮች እኛ ላይ እንደዚህ እንዲያቀሳስረብን ያደረገው ነገር ምን እንደሆነ ታውቃለህ? ከይፋ አሁን ቆም ብዬ ሳስብ ቀጥተኛ ቀርበንታ ሰው እንደዛ ብቻ ሳይሆን ሰው ማድረግ የሚፈልገውን ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው። እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪያክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነን። ገባህ አይደለ? ስለምንናገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም። ጸጥ የሚል ሰው ነው ብዙ ጊዜ ክፉ ነገር የሚሰራውና እንደዚያ ሆነ እኛ ጋር ስትመጣ አሁን እየተሰማኝ ያለው ስሜት ምን እንደሆነ ያውቃለሽ? አሁን ዙሪያ ላይ ካሉ ሰዎች ውስጥ የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው። ስለዚህ እናንተ ጋር ውሸት እንዲኖር አልፈለግም ሩታ። ለኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበይኝ እቀበልሻለሁ፣ ይቅርታ ብትጠይቂኝ እቀበልሻለሁ። ትክክለኛው ነገር ካለ ማለት ነው። አይ ምንም ነገር የለም ብለሽ ደግሞ አንተም ኤፍሬምም አንቺም እንደዛ የምትክዱ ከሆነ ደግሞ ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። ክህደት አይደለም። ለምንድን ነው የምንክድ? ምንድን ነው የሚያስክደን ነገር? ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦናው ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ልጅ ያለባት እንዲያድግ ፈልጌ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ ምችል አይነት ስሜት ኖሮኝ አታቀኝም? እሺ ሩታ፣ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁኝ መሄድ ትችላላችሁ። እኔም ዛሬ ከልዑል ጋር ከልጄ ጋር ልዋል ወደ ማታ አካባቢ ልጁን አመጣልሻለሁኝ። እናንተ ጋር ግን ይሄ ከሆነ መልሳችሁ ምንም ነገር የለም የምትሉ ከሆነ በቃ ተውት። እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር ለአንተ ልንገርህ። በመጀመሪያ ደረጃ ማለት ነው እንደዚህ አይነት ነገር ውስጥ ገብቻለሁ የምትል ከሆነ የሆነ ሰው የሆነ ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ያ ነገር ተደርጎም ቢሆን ዶክተር አንድ ነገር ልንገርህ፣ እኛ ጋር ከመምጣት በፊት ነው የዛኔ የሄድክባቸው ቦታዎች ወይ የሆነ ነገር እነዛን ቦታ ማጣራት ትችላለህ። ካስታወስክ ምን አይነት ጥርጣሬ እንደኖረኝ ታውቃለህ? ከይፋ በተደጋጋሚ ልጁን እየመጣ ሳይና እኛ ጋር ሲያመሽ ያው ሰንበዲ ይዘት ያለ ማለት ባልችልም ግን ደግሞ ላይክ በጣም ማይሆን ነገሮችን እንደሚያወራ አውቃለሁ። እከሌ ነው ብዬ ማለት ባልፈልግም ህሊናክ ያውቀዋል። እኔ ልጅ ጋር መምጣት ነው ቤት መድረስ ብቻ በቃ እኔን ማግኘት ሆነ ልጅን ማግኘት እንዳትችል የሚፈልግ ሰው በዙሪያ አለ። በቃ ልክ እኔ ጋር በምትመጣ ሰዓት አንተ ወደ እኔ እንዳትመጣ ወይ የተደረገ ነገር ሊሆን ይችላል። ከነሱ ጀመር ትዳራችንም እንዲፈርስ በቅንብብር ነው እስከዛሬ ድረስ እንደዚህ የደረሰው። ኢትስ ኦኬ እኔ ያለፍኩትን ሁሉ አልፌ ለዚህ ደርሻለሁ። አሁንም ቢሆን ሁሉንም ነገር ማለፍ እችላለሁ፣ ፈጣሪ ይመስገን። ግን ደግሞ አንተ እኔ እንደዚህ አይነት ከዚህ በላይ ታስበኝ አልፈልግም። በቃ እውነት ካለሽ እውነታውን ነገም ከነገ ወዲያ መውጣቱ አይቀርም። እያንዳንዱ ነገር እያጣራን እያወጣን እንመጣለን። የዛኔ ግን እንዳትጸጸች የሆነ ነገር የተገኘለት ማለት ነው። ምንም ነገር ስላላደረኩኝ በኮንፊደንስ ነው ሁሌ የምማወራው። በቃ በኮንፊደንስ የምታወሪ ከሆነ ምንም ነገር ካላደረግሽ ደግሞ ሁሌም አመሰግናለሁ። በቃ መሄድ ትችላላችሁ፣ ችግር የለውም። በቃ ነገርኩ። ስለዚህ አሁን ያለው እውነት ይሄ ነው። እኔም ደግሞ ካጠገቧ ስለነበርኩኝ ከሩታ አጠገብ ስለነበርኩኝ አንዳንድ ነገራቶችን አውቃለሁ። አንተም ስትል ስለሰማሁ ማለት ነው። እና ምንም ነገር የተደረገ ነገር የለም እኛ ጋር ማለት ነው። እኔ ጋርም ሆነ ሩታ ጋርም ምንም አንተ ጋር ልናደርግም አንችልም። እንደዛ አይነትም ሰዎች አይደለንም። ሩታም ሆነች እኔም ሆንኩኝ እኛ ጋር ያለው እውነት ይሄ ነው ይመስላል። ማመን የምትፈልገው ነገር አጣርተህ ማወቅ ትችላለህ። ኖርማል ነው። ይሄን ይመስላል። መልካም ጊዜ ነው። በነገር ላይ ይፋ ላይ እንዳታዝንበት። ለልጁ አጎት ነው ለልጃችን ሲል ነው እንደዛ ሲለፋ የነበረው እንጂ መጥፎ ሰው ወይም ላንተ ክፉ ሰው ሆኖ አይደለም። እናመሰግናለን። በላሁ መልካም ጊዜ ነው። ልጁን ይዞ መጣለው ማለት ያዝ በመታጣራበት መንገድ አጣራ። እኛ ጋር ግን ምንም ነገር የለም።
እሺ ለማንኛውም ፋሚሊዎቼ እውነት ይዘገያል እንጂ መውጣቱ አይቀርም። አንድ ቀን 2 ቀን 3 ቀን ሊያደር ይችላል። ያንዳንዱ ነገር እኔ ደርስበታለሁኝ። ግን አሁን ላይ ምንም ነገር አላደረግንም፣ ምንም አላጠፋንም እያሉ እውነታውን የደረስኩበት ቀን ግን ማይሆን ነገር ነው የሚፈጠረውና እንዳውም አሁን ላይ ጥፋታቸውን አምነው ይቅርታ ቢጠይቁ ይሻል ነበር። ማንም ሰው ይኖር ሩታም ይሁን ኤፍሬም ሄርሜላ ማንም ይሁን ማለት ነው። የደረስኩበት ቀን ግን እኔ የማደርገውን ነገር እኔ ያውቃለሁ። መልካም ቀን